ሰላም ጤና ይስጥልን። ውድና የተወደዳችሁ ውድ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ ደግሞ ለየት ባለ አሪፍ የሆነ እውነተኛ ልብ አንጠልጣይ የፍቅር ታሪክ ይዤላችሁ መጥቻለሁ። የድሃ ፍቅር የተሰኘ ዛሬ በጣም አሪፍ ነው፣ ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። ለቤት አዲስ ከሆናችሁ ግን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነኝ ማለት ነው። ለሌሎችም እንዲደርሳቸው ሼር በማድረግ እንዳይረሳ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ሆኑ። የድሃ ፍቅር የተሰኘ ቢኒያም እባላለሁ። ተወልጄ ያደግኩት ስም የለውም ማለቴ አዲስ አበባ ሆኖ አስፋልት ዳር ትንሽዬ ሸራ ዳስ ውስጥ ነው የምንኖረው። አባቴን አላውቀውም። እናቴ ነች ያሳደገችኝ። ሌላም አንድ ወንድም አለኝ፣ ናቲ ይባላል። እናታችን እኛን እንዳይርበን የምትችለውን ሁሉ ታደርጋለች። ከሰው እኩል እንጂ ከሰው በታች ስንሆን ማየት አትፈልግም ይላል። እናቴ ያገኘችውን ትሰራለች። የፕላስቲክ ቤት ብንሆንም እናታችን ተመላላስ ሆቴል አንሶላ ማጠብና አልጋ ማነጠፍ፣ እዛ መልስ ደግሞ ተመላላሽ የሰው ቤት እንጀራ መጋገር፣ ልብስ ማጠብ ትሰራለች። ብቻ እረፍት የላትም። እኔም ትንሽ ጠንከር ስለልኩኝ ጫማ መጥረግ፣ ማስቲካ፣ ከረሜላ፣ የሞባይል ካርድን እሸጣለሁ። ብቻ ትንሽም ቢሆን አግዛታለሁ። እናቴ ትምህርቴን በደንብ እንድማር ትፈልጋለች። በቃ ሀብታም ልጅ እኩል አድርጋ ትልቅ ትምህርት ቤት አስገብታኝ እሷን እየለፋች ለኔ የወር ለትምህርት ቤቴን ትከፍላለች። እኔ 10ኛ ክፍል ጎበዝ ተማሪ ነኝ። ጎበዝ ስለሆንኩኝንም ተማሪዎችን አስተማሪዎችን ወዱኛል። ድህነቴም ትዝ አይለኝም። እኔንም የእናቴ ምኞት ለማሳካት በርትቼ እጠነክራለሁ፣ አማራለሁም። በትርፍ ጊዜንም እናቴን አግዛታለሁ። ከትምህርት ቤት እንደተመለስን የተቀዳደደ ሱሪን ለብሼ ወደ ስራ እሄዳለሁ። እናቴ ማገዝ ግዴታ ስለሆነ በትምህርት ቤት ውስጥ በጣም የዋህና ምስኪን ሚላት ናት። አንዳንዴ ምሳ ስለማልቋጥር የእሷ ምሳ አብረን እንበላለን። ብቻ ጥሩ ልጅ ነች። በጣም ተቀራረብን። እኔን ማንነትን እሷ ግን በፍጹም አይገናኝም። የኔና የእሷ ማንነትን በፍጹም አይገናኝም። ሰማይና ምድር ነበር። ነገር ግን በሁለታችን ልብ ውስጥ ፍቅር ተፈጠረ። እናም ሚላት ፍቅረኛ የፍቅር ግንኙነት ጀመርን። እኔና ሚላት የፍቅር ግንኙነት ጀመርን። እኔን የድሃ ልጅ ነኝ፣ እሷ ግን የሀብታም ልጅ ነች። በፍቅር ግን ሁለታችንም እኩል ነን። ሀብታሞችን የሚገርሙ ድህነትን አያውቋትም። ለደቂቃ ከተከፋችብኝ አታውቅም። አብረን ነን። የምንኖርበትን የሸራ ቤትን እንኳን ደብሯት አያውቅም። ብቻ ሁለታችንም በፍቅር ክንፍ ብለናል። የትምህርት ቤት ክፍላችን አንድ ስለሆነ በትምህርቱም በደረጃም እውቀትን ትንሽ ብልጥ ስለማደርጋት አልተረዳውም። እኔንም ግን የእናቴን አላማና ፍላጎት ማሳካት በደንብ እየተማርኩኝ ነው። 10ኛ ክፍል ማትሪክን ተፈተንን። 2 ወር ክረምትን ሚላትን ከቤተሰብ ብዙም ማውጣት ስለማይፈቀድላት በምሳ ሰዓት አንዴ እየተገናኘን ከቀጠልን። ተነፋፍቀን ስንገናኝ ደስ ይለናል። 2 ወር ክረምቱን እኔንን የቀን ስራ እየሰራሁ እናቴንን እያገዝኳትም ስራዋን እየሰራች ቤት ተከራይተን ከዝናብ ብቻ የምታደገን ትንሽዬ ቤት በ100 ብር አገኘንና እዛች ቤት ውስጥ መኖር ጀመርን። ሁሉም ጎርፍ መጣ አልመጣ ሀሳብ የለንም። ብቻ ተመስገን። ሚላት የቤተሰቦቿን ሳያዩ ልብስ እቃም የሚጥሉትን የማይፈልጉትን ታመጣልናለች። ደስተኛ ባልንሆንም እምቢ ማለት ግን አልፈልግም።
እምቢ ስላት አንዳንዴ ሲከፋት ስለማይ ነበር ዝም የምላት። መድረስ አይቀርምና መስከረም ደረሰ። የማትሪክ ውጤትንም መጣልን ይላል። ይቀጥላል። የክፍል 2 ደግሞ ክረምት አልቆ መስከረም ሲመጣ አዲስ ተስፋ፣ አዲስ ዓመት ተጀመረ። የተማሪዎችም ውጤት መጣ። በሚገርም ሁኔታ በከፍተኛ ደረጃ ነበር ያለፍኩት። ደስ የሚል ዜና። እናቴ ይህንን ስትሰማ የሚሰማትን ደስታ አሰብኩት። በጣም ተደሰትኩኝ። ሚላትም አለፈች። በከፍተኛ ውጤትም ባይሆንም ጥሩ ሰርታለች። ሁላችንም ተደሰትን። ኦ አምላኬ፣ ነገ አንተን ታውቃለህን አልኩትም በልቤ። ሚላት እናቴ ጋር መሄድ አለብኝ አልኳት። አብረን እንሄድ አለችው። እሺ ብያ እናቱ ጋር ሄዶ እናቴ ገና ከመጫ ስታየኝ ፊቴ በደስታ መሞላቱን ስታይ እልልታዋን ቀወጠችው። ተንበርክካ ጌታዬ ሆይ አንተ ታውቃለህ አለችው። የደስታ እንባ በጉንጮቿ ላይ ኮለል ብለው ወረዱ። እኔንም ተንበርክኬ እናቴን አቀፍኳትና በደስታ ተላቀስን። እናቴ ገና አኮራሻለሁ አልኳትን። በጆሮዋ የደስታ እንባ እየተናነቀ ሚላትም ፍዝዝ ብላ የሚሆነውን ሁሉ ታያለች። እሷም ግን በቁማ እንባ ይወርድ ነበር። እኔና እናቴ ተቃቅፈን ተነሳን። እናቴ በቃ ቤተ ክርስቲያን ተሳልሜ ልምጣ ብላ ቅዱስ ገብርኤል ስለቴን ሰምቷል ብላ ነጠላዋን ይዛ ሄደች። ከቤት ተመስገን ተመስገን እያለች ሄደች። ናቲ የሚገርመውንም እኔንም እንዳንተ ጀግና ነው የምሆነው ብሎ መጥቶ ተጠመጠመም። ጎበዝ እንደዚህ አስብ እሺ ብየው መጣው። እዚህ ሁን ብየው ሚላትን ልሸኛት ወጣሁ። ሚላት የሆነ ነገር ውስጧን እየከነከናት ነው፣ ግን ምን እንደሆነ አላውቅም። ወደ ኪሷ ገብታ 20 ብር አውጥታ እንካ አለችኝ። ምን ላደርገው አልኳትና ካፌ ገብተን ትንሽዬን ሻይና ቡና እንበል እሺ አልኳት። ብሩን ወደ ኪሷ ከተትኩት። ክፈይ ገብተሽ ሻይን እንዘዝ። ታውቃለህ ፍቅሬ፣ ያንተን ቤተሰቦች በጣም ያስቀናሉ አለችው መሬት እያየች። እኔንን አሁን እቤት ስገባ ማለፍንም መውደቄንም እንኳን አልጠይቁኝም። እንኳን ይህንን ያክል ፍቅር ላይ ይቅርና አስቀንጣቸውንም አላያቸውም። ቅንጣት ታክልንም እንኳን አላዩኝም። እንዳቀረቀረች እኛም ቤት ንጹህ ፍቅር እንዳለ አውቃለሁ። የእሷን ስትነግረኝ ግን ግራ ገባኝ። ብቻ በፍርሃት ለምን አልኳት አለች። እኛ ቤት ማንንም ስለማይማን አይጠነቀቁም። ትማራለህ፣ ካልተሳካልህ የፈረደበት የአባቴ ኮምፓውንድ አለ፣ እዛ ትገባለህ። በቃ ይሄ ነው አለችው። በእንዴት አሁን ደግሞ ሌላ ጥያቄ ለመጠየቅ አልደፈርኩም። ዝም አልኳት። ለማንኛውም እንዲህ አለችኝ። እሺ በይ የሰጠችኝን ብር ከኪሴ አውጥቼ ከፍዬ ከካፌውን እሷን ታክሲ አሽዬ ቻው ተባብለን ተለያየን። ወደ ቤት እየተመለስኩ ብዙ ነገሮችን አሰብኩኝ። ለምን የቤተሰብ ፍቅርን የለውም? ለነገሩ ገንዘብ ስላላቸው ባይማሩስ? ሚላትም ዝም ብላ ነው የምትደክመው። ምን አለ እኔን የነሱ ቤተሰብ በሆንኩኝ ብዬ ተመስገን፣ እንኳንም አልሆንኩኝ። የእናቴን ፍቅር ከገንዘብ በላይ ነው እያልኩ ወደ ቤቴ ገባሁኝ። አቤት ስደርስ እናቴን ቡና አቀራርባ ሻማ ገዝታ ጠበቀችኝ። ደስ አለኝ። እናቴ ወድሻለሁ ብዬ ግንባሯን ሳምኳትኝ።
እናቴ ደስ ስላላት ደስ ብሎኝ በእቃ እናቴን ገዛም ከዛም ከዚህም ብላ ያጠራቀመችውን ብር ሰብስባ ዩኒፎርም ልታሰፋልኝ ስታስብ ሜላት ዩኒፎርሙን ቀድማ አሰፍታ አምጥቻልኝ አለች። በጣም ስለደነገጥኩኝ እኔ ከዚህ በላይ እንድትረጅኝ አልፈልግም አልኳት። ሜላት ግን በቃ እሺ ብላ ዩኒፎርሙን ሰጥታኝ ከቤት ቻው ብላ ሄደች። እናቴ ደነገጠች። እኔንም ተከትዬ ሳልሸኛት ፈዝዤ ቀረው እና ውድ ቤተሰቦቼ የድሃ ፍቅር ይህንን ይመስላል ምዕራፍ 2 እና ማለትም በቀጣይ ምዕራፍ 3ን ይዤላችሁ እስከምመጣ ቸር ቆዩልኝ። በጣም ወዳችኋለሁ። አመሰግናለሁ። ቪዲዮውን እስከ መጨረሻው በማየት ኮሜንት አስተያየታችሁ ደግሞ እንድትሰጡን ሼር በማድረግ ቤተሰብ እንድትሆኑ ቤተሰቦች ወዳችሁ